ወንድም ተረጋጋ እንጂ ምን ሆናል? ደሞ ወዴት ነው ይዛት ነው? አንተ ለኔ ስለመረጋጋ ምን ነገር የመጣሽበት ዓላማና ፍላጎትሽ ምን እንደሆነ ግልጽ ስለሆነ ነው። አይሳሳቱ። ትክክለኛውን የዳግም ጸጉር ለማግኘት ሞክር፣ ካልሆነ ምርመራው ምንም ዋጋ የለውም። እሺ በቃ ለማጣራት ሞክራለሁ። ሰውነቱ ላይ ነው። ይገርማል። እናንተ ለካስ ጠላ እንደዚህ ጣፍጣል እንዴ? እኔ ራሱ እንደዚህ ጣፍጦኝ ጠጥቼ አላውቅም። ያው የወንድምሽ ሚስት አይደለው ነው ወይስ ባዳናት ብለሽ ነው? እህቴም ዘመድ እንዳንቺ አይነት ዘመድ ስትቅር ይበልብኝ ማይሄዱ በሰጠነው ልክ አለመቀበላችን ሳይሆን ጭራሽ መሬታችንን ተነጥቀን ቁጭ ብለናል። ከነገርሽ ንገሪ። አቶ ላይኩን ለዳግም ጠቀም ያለ የአክሲዮን ድርሻ ሊሰጠው ነው። ምን ንገሪኝ እስኪ። ለምን እስከ መጨረሻው አላሰናብታት? ምን ችላት ለአምራን ከእናቷ ጋር ምን እያሰብሽ ነው? አንቺ ምን ለማድረግ አሰብሽ ስትላት አንቺ ላይ የውሸት ክህደቷን የፈጸመችውን እሷን የእውነት አድርገን ለምን አናሰናብታትም ስትላት ነበረ። በዚህም ጊዜ ወይዘሮ ዝናሽ በጣምም ተደናገጠች። ሀሳቧን ልቀበለው ወይስ ልተወው እያለች በጥያቄ ውስጥ ነበረች። አምራን ወይዘሮ ዝናሽም የነቃችባት አምራን ተንኮሏንም ስራዋንም ከኤርሚያስ ጋር ነው እያደረጉ ያሉት ብላ ነቅታለች። ልጇን ኤምንም ብትነግራት ካሁን በኋላ የማደርገውን ሁሉ ላንቺ ላማክር አልፈልግም በማለት አስረድታት ነበረ። እንግዲህ እንዳለችውም አምራን ካሁን በኋላ እጅና ጓንት ሆነን ከኔ እናንተ መስራት አለብን፣ አክሲዮኑን ለዳጊ ሊሰጥ ነው በማለት ሁለቱም ባልሰሩትና ባለፉት ገንዘብ ተደናገጡ። ይሄን ነገር ግን ባለቤትሽ ያውቃል ናሆድ እያላን ነበር። ቢያቅ ባያቅ አንተ ምን አገባህ? ይሄን መናገርም አለብሽ አንተናና ሁሉን ነገር ስታወሪ ሰምቻለሁ ብለህ አንተ ተናገር። እንዴት ይሄ ሊሆን ይችላል ብትለውም ይሆናል እያለች በቃ ለስራችን በማለት እጅ ለእጅ ተያይዘው ተጨባበጡ። የኑሃሜን እጮኛ እጅ ከፈንጅ ያዛቸው። እንግዲህ ዳጊንና ናሆድን ሊደበድባቸው ዱላውን አንስቶ ታንጉት እንኳን ሰላም መጣሽ የድሮዋ የጥንቷ ፍቅረኛዬ፣ ወዴት ልትሄጂ? ስለመጣሽ ወደ ቄሽ በጣም ደስ ብሎኛል በማለት እጇን ጎትቶ ይዞ ሊሄድ ሲል ሁለቱም ምንድን ነው በማለት አንተ ነህ እንዴ ስለ እኔ ስነ ስርዓት የምታስተምረኝ በማለት ዱላውን ሲያነሳባቸው ዳጊና ናሆድ መሸሽን ጀመሩ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሜን ክፍል 57 ተለቀቀ። ወደ ክፍል 56 ስንመለስ እንግዲህ የኑሃሜን ፍቅረኛ የድሮ እጮኛዋ ወይም ፍቅረኛዋ የነበረው ወንድ አጥር ሲያያት ገና የነገረው ጓደኛው እየሮጠ መጥቶ ወንዳው ጥር ስትለው እሱም እንግዲህ ከማን ጋር ነው ማያት በማለት ዱላውን ይዞ ሁለቱን በጣም እያስፈራራ ነበረ። አሁን እንደዚህ ስለመጣሽ ወደ ተወለድሽበት ቀዬ እንኳንም ወደ ቄስ መጣሽ፣ ይሄን ያክል አመት ጠፍተሽ ነበረ በማለት እሷን ጎትቶ ሊሄድ ሲል እነሱም ከዱር ያገኘሃት ፔስታል መሰለች እንዴ ምንድን ነው በማለት እነሱም ቆም እያሉ ቢፈሩትም ዱላ የያዘው እንግዲህ ወንድ አጥር ጀነን ኮራ እያለ ወደ እነሱ ሲያፈጥባቸው እነሱም እንደ መሸሽም እንደምድም እያሉ ነበረ። እንግዲህ ጓደኛውም መጥቶ ነበርና እየተናደደበት ነበረ። አሁን በንዴት እንኳን መልሰሽ ከነሱ ጋር አላይሽም በማለት ነበር ሲናደድ የነበረው። በልረፍ በማለት እሷም እንግዲህ ወደ አያቷ ቤት ሄዳለች ማለት ነው። ወደ አያቷ ቤት በመሄድ ሁላቸውም ከሜዳ ያገኛ ፔስታል መሰለች እንደ ይዛት ጎትታ የምትሄደው በማለት ኑሃሜንም ረፍ በማለት ስትለው ነበረ። እነሱንም ትቶ አሳልፏቸው ወደ አያቷ ቤት እየሄደች ነበር። አያቷም እንግዲህ አሁን ላይ እናነይ በጉጉት የምትጠብቀው አያቶቿ ቤት ለመሄድ በጣም
የጓጓቸው ኑሐሚን እነሱም ለመድረስ እየደከሙት ናሆድና ዳጊ አሁን ላይ ወደ አያቷ ቤት ለመድረስ ትንሽ መንገድ ቀራቸው ማለት ነው። እየተጓዙ ሳለ ነው እንግዲህ እህቷ ስታይ ገና ግቢ እያጸዳይ ስታይ እየሮጠች ወደ እሷ የሄደችው ማለት ነው። ወደ አያቷ ጋር እናነኝ መጣች ታንጉት በማለት አያቷም እንዴት እያለች መታለች እያለች ስትሄድ አያቷም እንግዲህ በደስታ እንግዶችን እየጠበቀች ነበርና ሁሉም በጉጉት እየጠበቋት ነው ኑሐሚንን ማለት ነው። በዚህ የተነሳ እነሱ ሲገቡ ገና እግራቸውን ለማጠብ ተነሳች። በፍጹም እኛ ራሳችን እንጂ አንቺ አታጥቢንም ቢሉ እንግዲህ የቤቱ ሕግ ይህ ነው፣ እኔ ነኝ የማጥባቸው በማለት እሷም እንግዲህ ለማጠብ ዝግጁ ሆነች። እምቢ ብትልም በፍጹም እዚህ ሀገር መጥቶ እምቢ የሚባል ነገር የለም፣ እሷ ነች የምታጥባችሁ፣ ይሄ ባህላችን ነው በማለት እናነይም እንግዲህ የገጠር ልጆች የሆናችሁ ማለት ነው እንግዳ ሲመጣ ልጆች ነው የምናጥበው ማለት ነው። ጎንበስ ቀና ብለን ከሩቅ ሀገር የመጡ እንግዶችን እግራቸውን የምንጥብ ልጆቹ ናቸው ማለት ነው። እናም ይሄን ባህል እያሳዩ እነሱም የከተማ ልጅ ስለነበሩ እራሳቸው እንጂ ሰው አጥቧቸው አያውቅም። ነገር ግን ይሄንን መቀበል እዚህ ሀገር እሺ እንጂ እምቢ የሚባል ነገር የለም በማለት ሁሉንም ነገር እሽታ ተቀብለው ሁሉንም አደረገች። የዚህ ጊዜ እንግዲህ እናነይ ምግቡንም አቅርባለች፣ ጠላውንም ሁሉንም እየቀዳች ስትሰጣቸው አዘጋጅታ ጠብቃቸዋለች። እንግዲህ ቤቱ ሲያምር እያሉ የገጠሩን ቤት እያደነቁ አየሩ እያሉ እየበሉ እየጠጡ እኔ እንደዚህ ጠላ ጠጥቼ አላቅም በጣም ነው የሚጥመው እያለ እንግዲህ ናሆድም እየጠጣ ነው። ዳጊም ሁላቸውም እየተሳሳቁ ደስ የሚል ነገር እያወሩ ይገኛሉ። እንግዲህ ፕሮጀክቱ እናንተ ጋ ነው ወርቁ፣ እኛ ጋማ መሬታችን ራሱ ተወስዶብን ምንም ነገር እንኳን የለንም በማለት እያወሩ ነበር ማለት ነው በወሬያቸው ላይ እና ከኔ ዘረፍክ ወርቅ ማለት ነው። ጠላውን ጨምርና ልጨምርላቸው ጠላውን ጠጡ በማለት ነበር ስትላቸው የነበረው። ጠላ ደግሞ ጥላት ምን ይሰራልናል በሚል አየ ከኔ ቅኔ ዘረፍክ ዘራፊ ነህ እያለ እንግዲህ ያው እሱ ማዘር እያለ ነበርና የሚጠራው እናነይል ብሎ ለመጥራት በጣም ስላለመደበት ብዙም ተቸግሯል። እና ችግር የለውም እንደዚህ በለመድክበት ችግር የለውም እያለ ኑሐሚንም የኔ አያት ጣጣ የላትም እያለች ኑሐሚን በደስታ ስለ እናንተማ ጥሩነት ኑሐሚንም እኮ እየነገረችን ነው እያለ ነበር ስትነግር የነበረችው ማለት ነው። እናም ይሄንን እያሉ እነሱም በደስታ ገጠሩን እየጎበኙ ሁሉም ነገር ይሆናል፣ ፕሮጀክቱም ካሁን በኋላ ገበሬ ሁሉም እንዲጠቀምና እንዳድግ ማድረግ አለብን እያለ ነበረ ሲሉት ብለው የነበረው ለእናነይ ማለት ነው። እንግዲህ የኑሐሚንም አያት ደስ ብሏታቸዋል ማለት ነው። ልጇንም ስላገኘ እንደዚህ እነሱ ጋር የምትል እንግዲህ ምግቤም እያለች እያጎረሰቻቸው ነበርና ምግቡስ እንዴት ነው አስተያየት ስጥ ያለ በጣም ይጥማል እያለ እኔ እኮ ሙያዬን እንዴት አየኸው ትልቅ ባለሙያ ነኝ ስትላት እንግዲህ ልጅቷ ሸፍ ነው የሚባለው እያለቻን ነበረ። እንዴ አንቺ አስተምረሽኝ አንቺው ነው ዝም በይ ትላታለች ማለት ነው። እናም ይሄንን እያሉ ዳጊና ናሆድ በጣም ደስተኛ ናቸው በገጠሩ በመሄዳቸው፣ ቦታ አየሩ፣ ሰላሙ በቃ ሁሉም ነገር ደስተኛ ሆነዋል ማለት ነው። እንግዲህ ውጭ ላይ ወጥቶ ዳጊም ስለ አባቱ ግን እያሰበ ነው፣ አየሩን እየተቀበለ ሁሉም አእምሯቸው ሰላም ሆኗል፣ ሰላም ያለበት ሆነው ማለት ነው። እና ዳጊምና ቆይህ እኮ ና ቶሎ ብትለው ይሄ እኮ ቦታ ውጡ አይልም እና ስለዚህ ለዚህ ነው እያለ ሲነግራት ነበረ ማለት ነው። እናም ይሄንን ሲላትም ዳጊ ተነስ ስትለው አያልሄድም ትንሽ አየሩን መቀበል አለብኝ ሲላት እንግዳማ ማገው አየሩን በአፍንጫ እየሳብክ ማገው ትለዋለች። እንዴ አለቀውም እያለ
አእምሯቸው ሁላቸውም ሰላም አግኝቷል ማለት ነው ሁላቸውም። እናም አታ እንኳን የኑሐሚን የአምራንን ስልክ በፍጹም ሊያነሳላት ፈቃደኛ አይደለም። ወደ ወይዘሮ ገኒ ጋር ማነች ወደ ወይዘሮ ዝናሽ ጋር ስንሄድ ዝናሽ እንግዲህ አምራንን እንኪ ተቀምጦ ስራ የለም ማማቴ ምንድን ነው እያለች አንቱ የእንደዛ ምሰድባትን አሁን እሱ እስከሚመጣ አንገቴን ቀልሼ መቀመጥ አለብኝ እያለች ነው ማለት ነው። እናም አሁን ላይ እሷ አሁን ላይ ያለችበት አንቱ እያለች የምትለኝን ሁሉ መስራት አለብኝ ይሄን ቤት ለመውረስና እዚህ ቤት ድርሻ እንዲኖረኝ እያለኝ ነው። ስለተፈጠረው ነገር ይቅርታ። በእርግጥም አንቺ ቡና ከጠጣሁኝ በኋላ ነው፣ እንዴት እንደሆነም አላቅም። አንቺ ምን አይነት አስመሳይ ነሽ? ታስታውሻለሽ? ለይኩን እኮ ሲመጣ ነው ሆድሽን እንዳመመሽ የሆንሽ ፊት እኮ ስናወራና እንትን ስጮህ ነበረ ትላታለች። በቃ ስላለፈው ተይው እያለቻት ነበር። እኔ የልጅሽ ገዳይ ሁኜ እንዴት ነው ልተው የምችለው እያለቻት ነበር ማለት ነው። እንደዚህ ስትይኝ እያለኝ እኔ እኮ ተንኮልሽን ቀድም ያውቀዋለሁ እያለቻት ኑሐሚንም ተነቃብኝ ወይ በማለት በድንጋጤ ዶክተሮችንም ሂደሽ መጠየቅ ትቻለሽ። ዶክተሮችንስ ብትያቸው አንቺ ከዶክተሮች ጋር ተባብለሽ እስከሆነ ነቅታባታለች። ግን ዝናሽ ማለት ነው ጎበዝ ናት። ሁለቱም ተንኮለኛ ስለሆኑ ተንኮሉ አልጠፋትም ማለት ነው። አሁን በየኔ ቆንጆንችና ግቢ ቤቱንም ሽንት ቤቱንም አጽጂ ብላ መክነሳና ማጽጃዎችን ትሰጣታለች። እሷም ቁርስም ደግሞ ስሪልን ትላታለች። ምክንያቱም አሁን ጥሩ ልትሆን እያሰበች ነው። እናም ይሄንን እያለች ሁሉንም ነገር ስትላት እሺ በማለት ነበርና ኤርሚያስ ጋር ትደዋወላለች። ኤርሚያስ ጋር በመደዋል ደግሞ ምን ብለሽ ደወልሽ? ስልኬን ደግሞ እኮ ስደውልልሽም አታነሽም ነበር እያላት ኤርሚያስ ለሆነ ነገር ፈልጌ ነው። ደግሞ ምን ፈለግሽኝ ሲላት አይ በቃ መጥቼ ነው ማወራህ ስትለው እሺ በማለት ስለ ኤም ስታወራ ሰምታለች። ምክንያቱም ኤም የፀጉር እንትኑን እያለች ኤርሚያስ እያወራቸው ነበር። ሁለቱንም አግኝቸዋለሁ ግን የትኛው እንደሆነ ፀጉራቸው አለየኝም። የናሆድና የዳጊ ፀጉር ናሙና አለየኝም በማለት ሁለቱንም ያቸው እያላት ነበረ። እንግዲህ እዚህ ላይ ተጠንቀቂ እያላት እሷ ደግሞ ተለጥፋ ከበር ላይ አምራን እያዳመጠች ነበረ እና አላግኝህም ብላው ይሄንን እያለኝ እሺ ብሎ ተገናኙ። የተቀጣጠሩበት ቦታ እዛ በመገናኘትም እንግዲህ አምራን ሁሉንም ነገር ለኤርሚያስ ትነግረዋለች። ምክንያቱም ይህንን ነገር ልጅ መሆኑን ዝሮ አባትየው አውቋል። የሚገርምህ ነገር ምን ያልተፈጠራለ አክሲዮን በስሙ ሊሰጠው ነው ብላ ትነግረዋለች። ኤርሚያስ ልክ የእሱ ንብረት ይመስል በጣም ይደነግጥና እንዴት ይሄ ይሆናል? ይሄማ መሆን የለበትም፣ እቅዳቸውን ማፍረስ አለብን እያለ ነበረ ማለት ነው። እናም ይሄንን እያለችው በቃ አንቺ ለባልሽ ለምን አትነግሪውም እያላት እሱንማ ነግረዋለሁኝ እያለች እኔ ካልነገርኩት እንዴት ያውቃል እያለችው ነበረ። በቃ አንተ አሁን ለኤም ማለት ያለብህ ይሄንን አባቱ ስላወቀ አክሲዮን ሊሰጡት ነው ብለህ ንገራት። እንዴት አወቅክ ብትለኝስ እንዴት ብትላትም አይ እኔ ወደ አንቺ ስመጣ ሲያወሩ ሰምቼ ነው ብለህ አውራ። እኔ ካልኩኝ እኔን ሊጠረጥሩኝ ስለሚችሉ እኔ እንትን ብል አንተ ደግሞ ይሄንን በላትና ለቤቱን እንዲበጥበጥ ብለው ሁለቱም ያወራሉ ማለት ነው። እናም በዚህ የተነሳ እሺ በማለት ኤርሚያስም እሷም ለስራችን ግብብነት በማለት ይጨባበጣሉ እጃቸውን ማለት ነው። እናም በዚህ እንደሄንን ካደረጉም በኋላ ኤምና እናትየዋና እንግዲህ ልጅቷ ማለት ነው ዝናሽና ኤም ማለት ነው ምንድን አሰብሽ? እኔ ግን የሆነ ተንኮል አስቤያለሁ ትላታለች። ኤም ማለት ነው ምን አሰብሽ ስትላት ለምን አንቺን እንደዛ ያለችውን እሷን ለምንድን እውነቱን አድርገን እሷ በውሸት እንደዛ የወነጀለችሽን እኛ ደግሞ በእውነት አድርገን ከዚህ ቤት
ለምን አንገላትና እስከ ወዳኛው አናሰናብታትም እያለች ለወይዘሮ ዝናሽ እየነገረቻት ነበር። መጀመሪያ ግን ለምንድን ነው እኔ ወንድምሽ ሚስት አይደለሁም እንዴ? ለምን ነው ሁላችሁም እንትን የምትይ? ለምን አወጅኝም ስትላት ነበረ። ኤምም እንዳንቺ አይነት ወንጀለኛ እናቴን እንደዚህ ያለ ምንም ከዚህ ቤት መንቅሬ እንጂ ማስወጣሽ እንዳንቺ አይነት የወንድሜ ሚስት ልትሆኛችም እያለ ይሄንን ምክር እየተመካከሩ ነበር። እንግዲህ ለመግደል ወደ ናሆር ጋር ስንመጣ ስልኳ ሲደወልለት ስልኩ አያነሳም። አምራን ናት። እናንሳላት ብትለውም አላነሳም። እሷ እንግዲህ አሁን ባነሳው ሌላ ነው። ስለዚህ ከዚህ ሰላም ካለበት ቦታ እሷ ጋር አእምሮዬን አረብሽም በማለት ስልኩንም ስደውል እምቢ ብሏታል። እንግዲህ ወይዘሮ ዝናሽም በጋዝ ላይ ቤንዚን ስጨምርላት ማለት ነው ለማናደድ ከአምራን ጋር እኮ የሄዱት አምራን ቤተሰቦች ጋር የሄዱት ከአምራን ጋር እረፍት ለማድረግ በዛውም በቃ ሊዝናኑ ራሳቸውን ሊያዝናኑ ነው። ስለዚህ አያነሳልሽም ስልክም እያለይ ተናደዳለች አምራን ማለት ነው። እሱም ስልክ አላነሳላትም። እንግዲህ ኤምና እናትየዋ ይሄን ተግባር ይፈጽሙት ይሆን ወይስ ምን ያደርጉታል የሚለውን ቀጣይ ክፍል የምናይ ይሆናል። እስከ ወዳኛው እናሰናብታት እያለች እያቀደችላት ነው ኤም ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ